አሰላሙ አለይኩም ወራህመቱላህ እንደምን ዋላችሁ እንደምን አረፈዳችሁ። እንዲህ በቅርቡ እንደምታውቁት ፓኪስታን እና አፍጋኒስታን ኦልሞስት ወደ ውጊያ ገብተዋል። ሙሉ በሙሉ ውጊያ ባይባልም ከፍተኛ ግጭት፣ በርካታ ሰዎች እየሞቱበት ያለ ግጭት ውስጥ ገብተዋል። ግጭቱ በምን ተገባ የሚለውን ነገር አሁን ኢሚዲየት ኮዙን ከማየትም ባለፈ በሁለቱ ሙስሊም ሀገራት መካከል ምን አይነት ፓወር ዳይናሚክ ነበር፣ ምንድነው ወደዚህ ግጭት የመራቸው፣ የውጥረታቸው ዋና መሰረት ምንድን ነው፣ ታሪካዊ ዳራው ምን ይመስላል፣ ሌሎች ሀገራት ምን ሚና ተጫወቱ የሚለውን በጥቅሉ ይዤላችሁ እቀርባለሁ። ምክንያቱም በሙስሊሞች አእምሮ ሁልጊዜ ያለ ነው እነዚህ ሁለት ሙሉ በሙሉ ሙስሊም ህዝብ ያላቸው ሀገራት በምንድን ነው ይህን ያክል የሚጣሉት በሚል የሚያደናግሩ ነገሮች አሉ። ከዛ አንጻር ኢንሻአላህ አጠር ያለ ዳሰሳ ይዤላችሁ መጥቻለሁ። እነዚህን ነገሮች አብረን ከፋፍለን እንደተለመደው ምንዳስስ ይሆናል። እንደተለመደው ሁሉ አጭር ማስታወቂያ በ2017 ዓመተ ምህረት የሪል ስቴት አዋርድ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ሪል ስቴት የዘመናት ህልሞን እውን ለማድረግ ታላቅ ቅናሽና በርካታ አማራጮችን አዘጋጅቶላችኋል። ሁሉንም መስፈርቶች አሟልቶ ቢሊዮኖችን በማፍሰስ ግብአት በማምረትና 24 ሰዓት በመገንባት ሽያጮችን በተቀላጠፈ አገልግሎት ከውጭ ሀገር ባሉበት ሆነው የቤትና የሱቅ ባለቤት የሚሆኑበትን አማራጭ አመቻችተዋል። በተጨማሪም በደንበኞቻችን ከፍተኛ ፍላጎትና ግፊት መሰረት አዲሱን የፔንታውስ ብሎክና መንገድ የያዙ ለሁሉም አይነት ቢዝነስ የሚሆኑ ሱቆችን ለሽያጭ አቅርበናል። በ682 ሺህ ብር ቅድመ ክፍያ ጀምሮ ተጨማሪ የሰራተኛ መኝታ ከነመታጠቢያው ስቶርና ላውንደሪ ክፍሎች ያሏቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ከ60% ከወለድ ነጻ የባንክ አማራጭ ጋር ይዘንሎት መጥተናል። ታዲያ አሁኑኑ በ0955 949797 ላይ በመደወል ስሞን በማስመዝገብ ቀጠሮ ማስያዝ ይችላሉ። ጥሩ። እንግዲህ የመጀመሪያ የምናነሳው ነጥብ የግጭታቸው ዋና ምንጭ ምንድን ነው የሚለውን ነው። እዛ ላይ ደግሞ እንዲህ ብቸኛው የሚነሳው ነጥብ ዋናው ታሪካዊ የሚባለው ችግራቸው የሚመነጨው ከላይ ስክሪኑ ላይ ከታች በምታዩት መስመር ነው። ይሄ መስመር የዱራንድ መስመር ተብሎ ይጠራል። የዱራንድ መስመር በ1893 የተሰመረ ድንበር ነው። ይሄ ድንበር አሁን ኖርማሊ ሁለቱ ሀገራት መካከል ያለ ድንበር ነው። እንግሊዝ ፓሽቱኖችን ለሁለት የከፈለችበት መስመር እንደሆነ ይታወቃል። እንግሊዝ ለረጅም ጊዜ የምታደርገው የምትከተለው ነገር ቅኝ ግዛት ከገዛች በኋላ ህዝቡን ብዙ ከበዘበዘች በኋላ ቅኝ ግዛት ታውቃላችሁ እንትን ነው የብዝበዛ ስርዓት ነው። ያ ብዝበዛው አላስኬድ ሲልና ወጪው እየጨመረ ሲመጣ ትግሉ እየጨመረ ሲመጣ መጨረሻ ላይ ምንድነው የሚያደርጉት? ያንን ሀገር ነፃነት ሰጥተው ይሄዳሉ። ግን አንደኛ የቅኝ ግዛቱ በእጅ አዙር የሚቀጥልበትን መንገድ ያመቻቻሉ። ሁለተኛ ደግሞ የሀገር ተዳክሞ የሚቀርበትን በየጊዜው በሚነሱ ችግሮች ሁልጊዜ ችግር ውስጥ ውጥረት ውስጥ የሚቆይበትን እና ልበቀል ወይ ደግሞ ልፎካከር የማይልበትን ሂደት መፍጠር ይፈልጋሉ። ይሄ የሁልጊዜም ስታይላቸው ነው። በዛ ስታይላቸው መሰረት በየሀገሩ ችግሮችን ቀብረው ይሄዳሉ፣ የድንበር ችግሮችን ማለት ነው። ስለዚህ ምንድነው የሚያደርጉት? አንድ አይነት ኤትኒሲቲ፣ ታሪክ ምን የሚጋሩ ሰዎችን ለሁለት ለሶስት ይከፍሏቸውና በተለያዩ ሀገራት ውስጥ ያደርጓቸዋል። እነዛ ህዝቦች እርስ በርስ ለመገናኘት አንድ ለመሆን የሚያደርጉት ጥረት ያው ረጅም ውጥረት ውስጥ የድንበር ፉክክር ውስጥ እንዲገቡ ያደርጋቸዋል። ስለዚህ አገሪቱ ሁልጊዜም ደካማና በምዕራቡ ዓለም ስር የምትገዛ ሆና ትቆያለች። ይሄ ነው ካልኩሌሽናቸው። አሁንም ድረስ ብዙ አፍሪካ ላይ ኤዥያ ላይ ያሉ ችግሮች ከዚህ መሰረታዊ የቅኝ ግዛት ዲዛይን የሚመነጩ መሆናቸው ይታወቃል። እንግዲህ ፔሽቱን የሚባል ህዝብ አለ። የፔሽቱን ህዝብ አሁን ላይ አፍጋኒስታን ውስጥ ወደ 40 በመቶ አካባቢ የሚሆነው ህዝብ ነው። የራሱ ካልቸር የራሱ እንትን ያለው ቋንቋዎች ምኖች ያሉት ማህበረሰብ ነው። ከዛ ውጭ ደግሞ ከፍተኛ ቁጥር ያለው ደግሞ ፔሽቱን ነዋሪዎች ወደ 43 ሚሊዮን የሚጠጉ ፔሽቱኖች ፓኪስታን ውስጥ አሉ። 40 በመቶ የሚሆኑት ፔሽቱን የአፍጋኒስታን ህዝብ ደግሞ ፔሽቱኖች ናቸው። ግን ቁጥራቸው 15 ሚሊዮን ነው አገሪቱ ላይ ብዙ ቢሆኑ፣ ምክንያቱም የፓኪስታን የህዝብ ቁጥር ከፍተኛ ስለሆነ ማለት ነው። ስለዚህ እነዚህ 43 ሚሊዮኑ ፓሽቱኖች ፓኪስታን ውስጥ ያሉት፣ በዚህ በኩል ደግሞ 15 በመቶ አፍጋኒስታን ውስጥ ያሉት ሁለቱም የሚያደርጉት ግንኙነት በዛው ደግሞ ትግሎች ወደ በኋላ ላይ ስንዳስሰው እናየዋለን።
የተነሱት ችግሮች ሁልጊዜም ለድንበር ጸብ ሁለቱን ሀገራት አጋልጠው ቆይተዋል። እንደምታውቁት ባክግራውንዱን በደንብ እንመጣበታለን። ግን አፍጋኒስታን እውቅና ሰጥተው አታውቅም። ይህንን የዱራንት መስመር የሚባለውን የፓኪስታንና የአፍጋኒስታንን መስመር ማለት ነው። በ1947 የጸደቀ ነው እንትን ሆኖ ሲወጣ ማለት ነው። ምክንያቱም የተሰመረው በ1893 መሆኑ ይታወቃል። በእንግሊዝ ቅኝ ግዛት በነበረችበት ወቅት ፓኪስታን ማለት ነው። ከሞላ ጎደል ደግሞ ያ ነገር ቆይቶ መጥቶ በኋላ ላይ ፓኪስታን የራሷን የቻለች ሀገር ስትሆን የዛኔ ህንድ ነበረች ታስታውሱ ከነበር። ስለዚህ በህንድና በእንትን መካከል የተደረገ ስምምነት እንደሆነ በእንግሊዝ በምትገዛቸው አገራት እንደተደረገ ስምምነት አድርጋችሁ ቁጠሩት። አፍጋኒስታን በወቅቱ ቅኝ ግዛት ውስጥ አልነበረችም። አላኩል ያህል ግን በወቅቱ ፓኪስታን አልነበረችም። በ1947 ፓኪስታን ስትመሰረት ይህንኑ የዱራንት መስመር ነው መሰረት አድርጋ የተመሰረተችው። ያንን ደግሞ ያው ከበፊትም ጀምሮ ያልሰጡትን እውቅና ሳይሰጡ ቀርተዋል። ከዛ በኋላ ሬፈረንደም ተደርጎ የተፈጠረውን ነገር ወደ በኋላ ላይ እምነግራችሁ ይሆናል። አላኩል ያህል ግን ዋናው የግጭት መስመራቸው ይሄ የዱራንድ መስመር ተብሎ የሚታወቀው በእንግሊዝ የወጣው የድንበር ስምምነት ነው ማለት ነው። ወደ አፍጋኒስታን ሳይድ እንመልከት። ከአፍጋኒስታን በኩል ጉዳዮችን ስናያቸው ምን ይመስላሉ የሚለውን የመጀመሪያ የምናየው መከራከሪያቸው ነው። ምን መከራከሪያ ነው የሚያነሱት በአፍጋን በኩል የሚለውን ስናይ አንደኛ ይሄ የዱራንት መስመር የቅኝ ግዛት ውርስ ነው፣ የቅኝ ግዛት ውርስ ስለሆነ አንቀበለውም የሚል ነገር ያነሳሉ። ከዛ ውጭ ደግሞ ስምምነቱም ኤክስፓየር አድርጓል የሚል ትርክት ይከተላሉ። ፍላጎታቸውን ላይ ስንመጣ ግን የአፍጋኒስታኖች ፍላጎት የፓሽቱን ቁጥር መጨመር ነው። በአፍጋኒስታን ፖለቲካ ውስጥ ፓሽቱኖች እንዳልኳቸው 40% አካባቢ ቁጥር ነው ያላቸው። ሌሎቹ ደግሞ ታጂኮች፣ ሌሎች 60% የሚሆኑት ከፓሽቱን ውጭ ያሉ ኤትኒሲቲዎች ናቸው። ስለዚህ አሁንም ያው መንግስት ላይ ምን ላይ በስፋት ያሉት ፓሽቱኖች ናቸው። ግን ያ እንትናቸው ማጆሪቲ ስላልሆኑ አገሪቱ ላይ የተወሰኑ ቻሌንጆች አሉ። ስለዚህ የፓኪስታን መሬት ላይ ያሉ ፓሽቱኖች ደግሞ ቁጥራቸው እንዳልኳቸው ከ43 ሚሊዮን በላይ ነው። ከነሱ ውስጥ የተወሰኑትን እንኳን ወደ አፍጋኒስታን ኢንኮርፖሬት ማድረግ ብንችል የፔሽቱን እንትን የበለጠ ተጽዕኖ እየጨመረ ይመጣል የሚል ጥቅል ፍላጎት እንዳላቸው ይነሳል። ከዛ ውጭ ደግሞ በቤሉቺስታን በኩል የባህር በር ማግኘት ይፈልጋሉ። አሁን ላይ አፍጋኒስታን የባህር በር የሌላት አገር ናት። የባህር በር ለማግኘት ደግሞ ፓኪስታን በኩል በቤሉቺስታን ግዛት በኩል የባህር በር የማግኘት ፍላጎት አላት። እኒህ ነገሮች ፖለቲካል ኢንተረስቶች በዋነኝነት ያው የድንበር ጥያቄውን እንድትገፋበት አድርገዋታል ከመከራከሪያዎቹ ባለፈ ማለት ነው። ሌላው ደግሞ የአፍጋኖችን ድርጊት ስንመለከት ምንድነው የሚያደርጉት በትክክል ከተባለ በፓኪስታን የሚኖሩ የፓሽቱን ብሔርተኞችን ይደግፋሉ። ፓኪስታን እንዳልኳቸው ከ43 ሚሊዮን በላይ ፓሽቱኖች አሏት። ስለዚህ እነሱ መካከል እንቅስቃሴዎችን መደገፍ በተለያዩ አቅጣጫዎች ማለት ነው መደገፍ ይጀምራሉ። በአፍጋን የሚገኙ የቲቲፒ ታጣቂዎችንም እንደዚሁ ይደግፋሉ። አፍጋኒስታን ምድር ላይ ደግሞ ያሉ ጸረ ፓኪስታን የሆኑ ቡድኖች አሉ፣ ታጣቂ ቡድኖች። ከነዛ ውስጥ ትልቁ የሚባለው በ2009 ተቋቋመው ቲፒፒ ነው። የቲፒፒ ታጣቂዎችን በስፋት እንትን ይላሉ፣ ይደግፋሉ ተብሎ ይታማሉ። ታህሪክ የፓኪስታን ታሊባን ተብሎ ይጠራል። ድርጅቱ ኩናር እና ናንጋንሃር የሚባሉት ሁለት ግዛቶች ላይ በስፋት ይንቀሳቀሳል። እኒህ የመገንጠል ጥያቄ የሚነሳባቸው ጥያቄዎች ናቸው። የፓኪስታን በኩል ያለው ደግሞ አጠቃላይ ድንበሩ ኬይበር ፓክቲንኳን ይሉታል። ትንሽ ለመጥራት አስቸጋሪ ነው። መገንጠል እሱም ፓርት ሙሉ በሙሉ ሪጅኑን መገንጠል ይፈልጋሉ ማለት ነው። ይሄ ቡድኑ ነው የምላችሁ። እንግዲህ ፓኪስታን ውስጥም በድብቅ የሚንቀሳቀስ በዋነኝነት ደግሞ አፍጋኒስታን ውስጥም በድብቅ የሚንቀሳቀስ ቡድን ነው። ምክንያቱም የአፍጋን ሴንትራል ጋቨርንመንት ድንበሩ አካባቢ ቁጥጥር አድርጎ አያውቅም፣ ቁጥጥር የላቸውም። አሁን ግን ምንድነው ፓኪስታን ደግሞ እነዚህን ታጣቂዎች ትደግፋለች አፍጋኒስታን የሚል ክሶችን ያነሳሉ ማለት ነው።
በጥቅሉ ይሄ ያልኳችሁ ቡድን ጸረ ፓኪስታን ቡድን ነው። ግዙፍ ድንበሮች ላይ ጥያቄ አለው። ኦልሞስት የፓኪስታንን ወደ ግማሽ የሚደርስ ድንበር ኦልሞስት ጥያቄ አለን ብለው ያነሳሉ። ታሊባኖቹ ብዙም ቢክዱም እኛ እንደግፍም ቢሉም በኦፊሴላዊ የታሊባን መንግስት ስርዓቶች ላይ ግን የቲቲፒ መሪዎች መታደማቸው ይሄንን ነገር ትንሽ ውስብስብ አድርጎታል ማለት ነው። በፓኪስታንና በአፍጋኒስታን መካከል መተማመን እንዳይኖር ካደረጉ እንቅፋቶች ውስጥ አንዱ መሆኑ ይጠቀሳል። ወደ ቀጣይ ነጥብ ከመግባቴ በፊት እንደተለመደው ላስታውሳችሁ፣ ላይክ ሼር ማድረግ በጣም ትልቅ እገዛ ነው። ከምንም በላይ ደግሞ ኮሜንቶቻችሁ ብዙ ቦታ እንዲደርስ ያደርጋሉ፣ ኢንጌጅመንት ይጨምራሉ። እንደ ቀላል አትያቸው። በሰላምታም በሌልም በኮሜንቶች በማድረግ የቪዲዮን ኢንጌጅመንት በመጨመር እንድታግዙኝ ለመጠየቅ እወዳለሁ። አሁን ወደ ፓኪስታን ሳይድ ወደ እንመልከት። የፓኪስታንን ደግሞ ስናይ በዋነኝነት የሚያነሱት መከራከሪያ ድንበሩ ዓለም አቀፍ ተጨባጭ ነው። እኛ የቅኝ ግዛት ድንበር ቢሆንም ሁሉም ሀገራት አሁን ላይ ያሉት ብዙዎቹ በኤዥያም በአፍሪካ የሚገኙት የቅኝ ግዛት ድንበር ውጤቶች ናቸው። ስለዚህ ኒውን ላይ ፍረሱ ሊባል አይችልም። ሁሉም ድንበሮች የተወረሱ ስለሆኑ ያንን ከመቀጠል ውጭ አማራጭ የለንም የሚል መከራከሪያ ያነሳሉ። ከዛ ውጭ ደግሞ በ1847 ሬፈረንደም ህዝቡ ተስማምቷል የሚል ነገር ያነሳሉ። እንግዲህ ኖርዝ ዌስት ፍሮንቲየር ፕሮቪንስ ብላ እንግሊዝ ትጠራው ነበር። NWFP የሚባለው ቦታ ይሄ አሁን ግጭት ያለበት ቦታ ማለት ነው። እና እዛ ላይ ሬፈረንደም አካሂዳለች በ1947 እንግሊዝ ከመውጣቷ በፊት ማለት ነው። በምርጫው ላይ ግን የቀረበው ሁለት ምርጫዎች ህንድ ይሻላቸዋል ወይስ ፓኪስታን ይሻላቸዋል የሚል ነበር። ምክንያቱም ፓኪስታን ልትቋቋም ስለሆነ ማለት ነው። ከህንድ ጋር ይሻላቸዋል፣ ከፓኪስታን ጋር ይሻላቸዋል። ህንድና ፓኪስታን ደግሞ በዋነኝነት የተከፋፈሉት ሃይማኖትን መሰረት አድርጎም ስለነበር ኦፍኮርስ የትኛው ሙስሊም ከህንድ ጋር ይሻለኛል ሊል አይችልም። ብዙ ግጭቶች ነበሩ፣ ችግሮች ነበሩ፣ ፖፑሌሽን ኤክስቼንጆች ነበሩ። በዛ መካከል ፔሽቱኖች ኦፍኮርስ ፓኪስታንን መርጠዋል። ግን ሶስተኛ ምርጫ ስላልነበር የፓሽቱን ብሔርተኞች ደግሞ እዚህ ላይ ቅሬታ ያነሳሉ። ለምን ሶስተኛ ምርጫ ፔሽቱን የሚባል ሀገር ተብሎ ሬፈረንደሙ ላይ መካተት ነበረበት። ምርጫው ፌር አይደለም። የመረጠው ምርጫ ኦፍኮርስ ፓኪስታንን ከመምረጥ ውጭ ሌላ ምርጫ ስለሌላቸው ነው የሆነው የሚል ነገር ያነሳሉ። አፍጋኒስታን በፓኪስታን የውስጥ ጉዳይ ጣልቃ እየገባች ነው የሚልም ክርክር ያነሳሉ። በነገራችን ላይ ፓኪስታኖቹ ከዚህ ባለፈ ማለት ነው ወደ ድንበራችን ጣልቃ እየገቡብን ነው ወይም ደግሞ በፓኪስታን ፖለቲካ ውስጥ ታጣቂዎችን በመደገፍ ጣልቃ እየገቡብን ነው የሚል እንትን ያቀርባሉ ማለት ነው። አፍጋኒስታንን ይከሳሉ። ይሄ የእነሱ መከራከሪያ ነው። ፍላጎታቸው ምንድን ነው ፓኪስታኖች ከተባለ ደግሞ እና ተግባራቸውን ስናየው የቀደመ ድንበሯን አስጠብቆ ማቆየት ትፈልጋለች ፓኪስታን። ምን ማለት ነው? በዱራንድ መስመርን ተጠብቆ እስካሁን ከ1947 ድረስ የመጣችበትን ድንበር ማጣት አትፈልግም። ስለዚህ ያንን ስታትስኮ ማስቀጠል ትፈልጋለች። ሌላ ደግሞ የምትፈልገው ነገር የቀደመ ነው የተረጋጋ የአፍጋኒስታን መንግስት ትፈልጋለች። እንዴት ከተባለ በዋነኝነት ስደት ማስቆም ትፈልጋለች። ምክንያቱም ፓኪስታን በኢኮኖሚም በምንም ያደገች ሀገር ስለሆነች ማለት ከአፍጋኒስታን አንጻር በጣም የተሻለ ሁኔታ ላይ ያለች ሀገር ስለሆነች ብዙ ጊዜ ስደተኞች ከአፍጋኒስታን ወደ ፓኪስታን ነው የሚመጡት። ያንን ነገር ማስቆም ትፈልጋለች። ምክንያቱም ለረጅም ጊዜ በጣም በሚሊዮን የሚቆጠሩ ስደተኞች ኢኮኖሚዋ ላይ በጣም ትልቅ ጫና ሆነውባት ቆይተዋል። አሁንም ደግሞ 3 ሚሊዮን ስደተኞች አሉ እስካሁን ያልተመለሱ። እነሱን ለመመለስና በተወሰነ መልኩ እዳዋን ለማቃለል ትፈልጋለች። ሌላ ደግሞ የንግድ መስመሮችን ለመጠቀም ትልቅ ፍላጎት አላት ፓኪስታን። አካባቢው ላይ ትሬድ ሀብ የንግድ ዋና ቀለበት መናኸሪያ መሆን ትችላለች። ያንን ለማድረግ ግን ፓኪስታን ላይ የተረጋጋ መንግስት ያስፈልጋል የሚል ፍላጎት አላቸው። ስለዚህ ፓኪስታን እንዲህ ከዝብርቅርቅ የጎሳ የምን ጦርነቶች ወጥታ የተረጋጋ ጠንካራ መንግስት እንዲኖራት ትፈልጋለች። ናቹራሊ ከዚህ ይጠቀማሉ ተብሎ ስለሚታሰብ ማለት ነው። ሌላው ደግሞ የሚፈልጉት ከህንድ ጋር የማይሰለፍ ወዳጅ ጎረቤት ይፈልጋሉ። ከህንድ ጋር ከፍተኛ ጸብ አለባቸው ታውቃላችሁ። ህንድ ላይ ራሱን የቻለ እጅግ በጣም አስቀያሚ ሙስሊም ጠል አስተዳደር አለ። በህንድ ብሔርተኝነት የሚመራ ማለት ነው። ሂንዱትቫ ተብሎ የሚታወቅ ራሱን የቻለ አንድ ቪዲዮ አንድ ቀን እሰራላችኋለሁ። እና ከህንድ ጋር የማይሰለፍ ወዳጅ ጎረቤት ትፈልጋለች። አፍጋኒስታን ከህንድ ጋር እንዳትሰለፍ ለማድረግ ደግሞ
ብሔርተኞቹ ያንን ያደርጋሉ ብለው ስለሚያስቡ ኢስላሚስቶቹን ስትደግፍ ቆይታለች ፓኪስታን። ምን ለምሳሌ መጀመሪያ ሙጃሂዲኖችን ነበር ራሻ አፍጋኒስታንን ስትወር ይዋጉ የነበሩትን ሙጃሂዲኖች መጀመሪያ ስትደግፍ የነበረችው ፓኪስታን ነበረች። ብዙ ድጋፍ አድርጋለች። ቀጥላ ደግሞ በኋላ ላይ በዘጠናዎቹ ኦልሞስት ከ94 በኋላ ጣሊባንን ደግፋለች። ምክንያቱም ጣሊባንም እንደዚሁ ኢስላሚስት ስለነበሩ። ከዛ ውጭ ከዛ በኋላ በነበረውን ጊዜ ደግሞ ትናንሽ የፓሽቱን ኢስላሚስቶችን ድጋፍ ታደርጋለች በየጊዜው ማለት ነው። ዋና ምንድን ነው ፍላጎቷ? ኢስላሚስቶቹ ሲመጡ ብሔርተኝነትን ሳይሆን ሃይማኖትን መሰረት አድርገው ስለሚንቀሳቀሱ የፓሽቱን ብሔርተኝነት ጎልቶ አይወጣም ነው። ምክንያቱም የፓሽቱን ብሔርተኝነት በወጣ ቁጥር የፓኪስታን የድንበር ጥያቄ እየጠነከረ ይመጣል፣ የመገንጠል ጥያቄዎች እየሰፉ ይመጣሉ። ስለዚህ ጣሊባንን የመሳሰሉ ኢስላሚስት መንግስታት እንትን ላይ አፍጋኒስታን ላይ ቦታ እንዲኖራቸው ትፈልጋለች። ከዛ ውጭ ደግሞ ስትደግፍም ቆይታለች። ሰፊ ድጋፍ ታደርግ እንደነበር ይታወቃል። የጣሊባን ደጋፊ የነበሩት እነሱ ናቸው፣ ከትላልቅ ደጋፊዎች ውስጥ ማለት ነው። ከዛ ውጭ ደግሞ ፓኪስታን ተጽዕኖ ከሌላት የሚተኩት ሀገራት ህንድና ኢራን ናቸው። ሁለቱንም ደግሞ ፓኪስታን እንደ ጠላት የምታያቸው ሀገራት ናቸው። ጸብ አላቸው። በተለይ ከህንድ ጋር እጅግ በጣም ከፍተኛ ጸብ አላቸው። ኢራን እንኳን ጸብ ሳይሆን ተቀናቃኝ ሀገር ናት ተብሎ ስለሚታሰብ እኔ በአፍጋኒስታን ፖለቲካ ውስጥ ምንም ቦታ ከሌለኝ፣ ተጽዕኖ ከሌለኝ ያው ህንድ ጠጋ ብላ ብዙውን ነገር ተወስደዋለች የሚል ስጋት አላት። ስለዚህ ይህንን ስጋቷን እንትን ለማድረግ ኢስላሚስቶችን መደገፍ እንዳለባት ታምናለች። አሜሪካ እስክትከለክላት ድረስም ትደግፍ ነበር። አሜሪካ መቼ ነው የከለከለቻት? እንደምታውቁት የመስከረም 11 ጥቃት በኋላ ፓኪስታን ላይ አፍጋኒስታን ላይ ተደብቋል አልቃይዳ ተባለ። ከዛ በኋላ ማናት አሜሪካ አፍጋኒስታንን መደብደብ ጀመረች። ያ ነገር ጣሊባንን በዛ ኢንተረስት አንጻር እንደ ጠላት ተደርገው የሚታዩ ስለነበሩ ለነሱ የምታደርጊውን ድጋፍ ማቆም አለብሽ፣ እንደውም የጣሊባን ታጣቂዎችን ፓኪስታን ላይ ያሉትን መምታት አለብሽ የሚል ጫና አደረገች። ፓኪስታን በወቅቱ እሺ ከማለት ውጭ ምርጫ ስላልነበራት እዛው አገሯ ላይ ያሉ የጣሊባን ታጣቂዎች ላይ እርምጃ መውሰድ ጀመረች። ፓሽቱን ታጣቂዎችን ማለት ነው። ጣሊባን ራሱ ላይሆን ይችላል፣ ብቻ ፓሽቱኖችን ግን በተወሰነ መልኩ እርምጃ መውሰድ ጀመረች። የዛኔ በ2007 ቲፒፒ ተቋቋመ። ይሄ ያልኳችሁ ጸረ ፓኪስታን የሆነ የመገንጠል ዓላማ ያለው ብሔርተኛ ድርጅት ማለት ነው። ይሄኛው ኢስላሚስት አይደለም። ቲፒፒ በነገራችን ላይ ብሔርተኛ ድርጅትነቱ ይጎላል ማለት ነው። ከፓሽቱን ብሔርተኝነት ወጣ ያለ ኢስላሚስት መንግስትም ትፈልጋለች። ለምን እንዳልኳችሁ ለቲፒፒ ድጋፍ የማያደርግ ሞር አገሪቱን ያረጋጋል ተብሎ የሚታሰብ መንግስት እንዲኖር ነው የሚፈለገው። በነገራችን ላይ አፍጋኒስታን ለረጅም ጊዜ በጦርነት ውስጥ የቆየች እንትን ናት እና ህዝቡ በዋነኝነት የሚፈልገው መረጋጋት ነው። ጣሊባንም ከፍተኛ ድጋፍ ካገኘባቸው ነገሮች አንዱ እንትኖቻቸው ይሄ ፍርድ ቤቶቻቸው ምኖቻቸው ቶሎ ፍትህ ይሰጣሉ፣ ምን ይላሉ፣ መረጋጋትን ያመጣሉ ተብሎ ስለሚታሰብ መሆኑ ይታወሳል። ጥሩ እንቀጥል። አራተኛ የማነሳው ነጥብ ሁኔታውን ያወሳሰቡ ክስተቶችና እውነታዎች ምንድን ናቸው ነው። ለምን ተወሳሰቡ ነገሮች ብለን አንደኛ እንግሊዝ ቀብራ የሄደችው የድንበር ሴራ ነው። ቅድም የነገርኳችሁ ነፃ የወጡ ሀገራትን አዳቅሞ ለማስቀረትና ለእጅ አዙር የቀኝ አገዛዝ ለማመቻቸት በሚል ድንበር ላይ አጓጉል ነገሮችን ጥላት ይሄዳለች። በየሀገሩ እንዲህ አይነት ነገሮች አሉ። አፍሪካ ቀንድም ላይ ያሉት ነገሮች ይህንን የሚያሳዩ ናቸው። አንድ አይነት አመለካከት፣ ሃይማኖት፣ ባህል፣ ቋንቋ ያላቸውን ህዝቦች ሶስት የተለያየ ሀገር ላይ ተበትናቸውና በኋላ ላይ እነዚህ ህዝቦች አንድ ለመሆን የሚያደርጉት ጥረት ብዙ ችግር ይፈጠራል። ለምሳሌ የዱራንት መስመር ሲሰመርና ሁለቱም ፓሽቱን ኮሚኒቲዎች ናቸው። ኦልሞስት ከጎረቤትህ ጋር ተከፍሎ በቃ ከዛሬ ጀምሮ ሌላ ሀገር ናችሁ ተብለህ ስታስበው ኦልሞስት አንድ ህዝቦች ናቸው፣ ግን ሙሉ በሙሉ መስመር አበጅተው ለዩቸው። ስለዚህ ያ ሙሉ በሙሉ አለመረጋጋትን የሚፈጥር ቴክኒክ ነው፣ የቅኝ ግዛት እንትን ነው። አሁን እንግሊዛውያን አንዳንድ ጊዜ እንደው በቃ ራሳቸውን እንደ ንጹሐን ምናምን ሲቆጥሩ ግርም ይለኛል። ማለት ብዙም ጣልቃ ገብ እንዳልሆኑ ምናምን። አሁን ላይ ኤዥያም ላይ አፍሪካም ላይ ያሉት ሀገራት ብዙዎቹ በቅኝ ገዢዎች
ሴራ የተፈጠሩ ናቸው። ሆን ተብለው ተቀብረው የሄዱ ታይም ቦምቦች ናቸው አሁን ድረስ ችግር የሚፈጥሩትና አሁንም ድረስ የሚያበጣብጡት መጥተው የዲሞክራሲ ሌክቸር ይሰብከዋል። እነሱ ራሱ ጥለውት በሄዱት ችግር እየተጣላህ እነሱ ራሳቸው የዴሞክራሲ ሰባኪ ሆነው ይመጣሉ። ጅስት ሂፖክሪሲው በጣም ይገርመኛል ማለት ነው። ሁለተኛው ከእንግሊዝ ውጭ ደግሞ የፕሮክሲ ደጋፊ ሀገራት ሴራ አለ። አሁን ዘመናዊ ፖለቲካችን ውስጥ ለምሳሌ ቻይና የፓኪስታን ደጋፊ ናት። ቻይና ካለች ደግሞ አንድ ቦታ ላይ አሜሪካ አትጠፋም፣ ተፎካካሪ ሆና ትመጣለች። አሜሪካ ራሻና ኢራንም እንዲመቻቸው አትፈልግም ቦታው ላይ። ስለዚህ ተጽዕኖ ማድረግ ትሞክራለች ማለት ነው። የኒውክሌር ጉዳይ ደግሞ አለ። ብቸኛዋ የኒውክሌር መሳሪያ ያላት አገር ፓኪስታን ናት። ስለዚህ ፓኪስታን ሙሉ በሙሉ ቀውስ ውስጥ እንድትገባ አትፈልግም። ምክንያቱም የኒውክሌር የያዘ ሀገር ላይ ቀውስ ሲኖር ችግሮች ይፈጠራሉ። እንደገና ደግሞ አሁን ደግሞ በትረምፕ ጊዜ ደግሞ አዲስ ፖሊሲ እያመጡ ይመስላል። ቦታው ላይ ብጥብጥ አንስተው ጦርነት አንስተው ከህንድም ጋር ከምንም ጋር አጋጭተው ኒውክሌሩን መቀማት አቅጣጫ እንደሚከተሉም የሚሰጡ ትንታኔዎች አሉ። ይህ እንግዲህ እንደየሰው አመለካከት ሊለይ ይችላል። ግን አሜሪካ እዛ ቦታ ላይ ስቴቢሊቲ ነው የምትፈልገው ኢንስቴቢሊቲ ነው የምትፈልገው የሚለው ራሱ ያለዩ ነገሮች እንዳሉት ማሰብ ያስፈልጋል ማለት ነው። ህንድ የጣሊባን ደጋፊ ናት። በነገራችን ላይ አሁን ባለው ሂደት ማለት ነው። ለማዕድን ፍላጎቷ ከቻይና ጋር ለምታደርገው ፉክክር ህንድና ቻይና ደግሞ አይንና ናጫ ናቸው። በዛ በኩል ደግሞ ፓኪስታንና ቻይና ደግሞ በጣም ወዳጆች ናቸው። ስለዚህ ለማዕድን ፍላጎቷ ህንድ የማዕድን ምርቶች፣ የመሳሪያ ምርቶች ጋር በተያያዘ የአፍጋኒስታንን ቦታ ላይ ቁጥጥር ትፈልጋለች። ያ ደግሞ እንትን ውስጥ እንገባ አድርጓታል። ከዛ ውጭ ደግሞ ፓኪስታንን እንደ አገር ሁለቱ በጣም ጠላት ሀገራት ስለሆኑ ሌቨሬጅ ለማግኘት ማስፈራሪያ፣ መጠቀሚያ ነጥብ ለማግኘት ያንን ትመርጣለች ማለት ነው። ድሮ ፓኪስታንን ጣሊባንን ደገፍሽ ብላ ትከስ ነበር በዓለም አቀፍ ደረጃ። አሁን ደግሞ እሷ ራሷ ጣሊባንን ደጋፊ ሆና የምትመጣባቸው ወቅቶች አሉ። ስለዚህ ሀገራት የኔሽን ስቴት ሁኔታው እንግዲህ አንዱ ከአንዱ ጋር አንዳንድ ጊዜ ሃይማኖትም በተለየ መልኩላ ግራ የሚያጋቡ ነገሮች ይፈጠራሉ፣ እንዲህ አይነት ነገሮች ማለት ነው። ምክንያቱም የኔሽን ስቴት ፍልስፍናው በዚህ በጣም ችግር ባለበት ዲዛይን ላይ የተገነባ ስለሆነ አንድ ቀን እሱን ራሱን የቻለ ሰፊ ትንታኔ ይዤላችሁ እቀርባለሁ። ከዛ ውጭ ታሊባኖች ቲፒፒን ማስቀየም አይችሉም። ለምን ከተባለ እነሱ እንደዛ አይነት ቆጣ ካሉና እኒህን ታጣቂዎች ካስቆሟቸው የሚፈጠረው ችግር መፈጠር ይጀምራል። ምንድነው የፔሽቱን ብሔርተኞች ላይ ያላቸውን ድጋፍ ያጣሉ። ሙሉ በሙሉ ቀውስ ይፈጠራል። መንግስታቸው አይረጋም። ስለዚህ እነሱን የብሔርተኞቹን አፒዝ ማድረግ ይኖርባቸዋል። በዛው ልክ ደግሞ ከፓኪስታን ጋር ያለው ውጥረት አለ እና ሁለቱ ሙሉ በሙሉ እንደውም አሁን ሰሞኑን የፓኪስታን አዲስ የተሾመው ኤታማዦር ሹም እንደውም ምን እያለ ነበር? አፍጋኒስታን እኛ እንሻላታለን ወይስ ፓኪስታን ውስጥ ያሉ የጣሊባን ታጣቂዎች ይህንን መምረጥ አለባቸው እያሉ ሲያስፈራሩ ነበር። እና ያ በጣም አስቸጋሪ ፖዚሽን ፈጥሮባቸዋል ማለት ነው። የራሳቸውም ጥያቄ ሊነሳባቸው ይችላል ከድንበር ጥያቄው ጋር በተያያዘ። ለምሳሌ አፍጋኒስታኖቹ የሚሉት ምንድን ነው? የዱራንድ መስመር ሙሉ በሙሉ የቅኝ ግዛት ስለሆነ መስመር ውርስ ስለሆነ መቅረት አለበት ነው። ግን ይቅር ቢባል የአፍጋኒስታን ሰሜናዊ ቦታዎች ላይ ከሌሎች ሀገራት ጋር ከነ ታጂኮች ምኖች አሉ ብያችኋለሁ። እንግዲህ ድንበራቸው ላይ ሌሎቹም ላይ እንደዚሁ አይነት ቢባል ከአፍጋኒስታንም እንደዚሁ ሌሎቹ ሀገራት ቆርሰው መውሰድ ይኖርባቸዋል ማለት ነው። ምክንያቱም ሌሎቹም ታጂኮቹ ምኖቹ ከሌሎች ሀገራት ጋር የኤትኒሲቲ የቋንቋ የባህል ተመሳሳይነት አላቸው። ስለዚህ ይህንን ሎጂክ በምስራቃዊ ድንበሯ ላይ ከዋለችው በሰሜናዊ ድንበር ላይ ደግሞ ተጎጂ ትሆንበታለች፣ በምስራቁ ብታገኝበት ማለት ነው። ስለዚህ እንዲህ አይነት ውስብስብ ነገሮች አሉት ነው። አሁን እንግዲህ ይሄ ሙስሊሙን ኡማ እንዴት አድርጎ ነው እየጎዳ ያለው ይሄ ጦርነት፣ ዓለምን ኢስላም በመልኩ ተቸግሯል የሚለውን የመጨረሻው ነጥብ ይሆናል። እሱን ከማየቴ በፊት ግን አጭር የንግድ ማስታወቂያ
በ2017 ዓመተ ምህረት የሪል ስቴት አዋርድ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ሪል ስቴት የዘመናት ህልሞን እውን ለማድረግ ታላቅ ቅናሽና በርካታ አማራጮችን አዘጋጅቶላችኋል። ሁሉንም መስፈርቶች አሟልቶ ቢሊዮኖችን በማፍሰስ ግብአት በማምረትና 24 ሰዓት በመገንባት ሽያጮችን በተቀላጠፈ አገልግሎት ከውጭ ሀገር ባሉበት ሆነው የቤትና የሱቅ ባለቤት የሚሆኑበትን አማራጭ አመቻችተዋል። በተጨማሪም በደንበኞቻችን ከፍተኛ ፍላጎትና ግፊት መሰረት አዲሱን የፔንታውስ ብሎክና መንገድ የያዙ ለሁሉም አይነት ቢዝነስ የሚሆኑ ሱቆችን ለሽያጭ አቅርበናል። በ682 ሺህ ብር ቅድመ ክፍያ ጀምሮ ተጨማሪ የሰራተኛ መኝታ ከነመታጠቢያው ስቶርና ላውንደሪ ክፍሎች ያሏቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ከ60% ከወለድ ነጻ የባንክ አማራጭ ጋር ይዘንሎት መተናል። ታዲያ አሁኑኑ በ0955 949797 ላይ በመደወል ስሞን በማስመዝገብ ቀጠሮ ማስያዝ ይችላሉ። ጥሩ፣ የመጨረሻውን ነጥቤ ላንሳላችሁ። እንግዲህ ሙስሊሙን ዓለም ይሄ ግጭት በምንድን ነው እየጎዳው የሚለውን በአጭሩ እንመልከት። የመጀመሪያውና ትልቁ ጉዳት ሙስሊሙ በሚበዛበት ቦታና አካባቢ ጂኦግራፊ ላይ መረጋጋት መጥፋቱ ነው። ይሄ በዚህ ደግሞ ዋና ተጎጂ የሚሆነው ተራው ሙስሊም ነዋሪ ነው። ንግድ ከሌለ በልተው ማደር የማይችሉ በሚሊዮን የሚቆጠሩ ሰዎች አሉ። በተለይ ይሄ ሁለቱ ድንበር ላይ ማለት ነው። በተለይ ደግሞ አፍጋኒስታናውያን የበለጠ በኮንትሮባንድ በድንበር ተሻጋሪ የኮንትሮባንድ ንግድ ላይ ዲፔንድ ያደርጋሉ። በዚህ በኩል ፓኪስታን ጠንከር ያለ ሁኔታ ላይ ነው የምትገኘው፣ ምክንያቱም በተወሰነ መልኩ ጫናውን መቋቋም ትችላለች። አፍጋኒስታን ግን ድንበር ላይ የሚኖረው የንግድ ገቢ ከሌለ ብዙ ሚሊዮን ሰዎች የሚበሉት አያገኙም። ሰሞኑን አሁን ግጭቱ በመነሳቱ ምክንያት ንግድ ሙሉ በሙሉ ቆሟል። ፓኪስታንም በተወሰነ መልኩ ንግዱን እንዲቆም አደርጋለሁ የሚል እርምጃ ወስዳለች። አሁን ያ በጣም ብዙ ሚሊዮን ሰዎችን ችግር ውስጥ ከቷል። ስለዚህ ሁልጊዜም እኒህ ዝሆኖቹ የሚያደርጉት ጸብ ዋና ተጎጂው ተራው ሙስሊም ማህበረሰብ ከመሆኑ አንጻር ሙስሊሙ በሚበዛበት ቦታ መረጋጋት መጥፋቱ ከፍተኛው ጉዳት ኡማው ላይ እያደረሰ ነው ማለት እንችላለን። ከዛ ውጭ የውጭ መንግስታት መጠቀሚያ እንዲያገኙ ያደርጋል። ሁልጊዜም የምዕራቡ መንግስታት የሆነ ቦታ ላይ ግጭት ሲኖር፣ ቅሬታ ሲኖር ያንን ኤክስፕሎይት ለማድረግ ይመጣሉ። ወታደሮቻቸውን ይዘው ይመጣሉ። ፔቼካቸውን፣ ወርልድ ባንካቸውን ይዘው ይመጣሉ። ሌሎች የተለያዩ የቁጥጥር ሜካኒዝሞቻቸውን ይዘው መጥተው የሚፈልጉትን ማስፈጸሚያ ያደርጋሉ ማለት ነው። ከዛ በኋላ ጸቡ የሚሆነው የፕሮክሲ ጸብ ነው ማለት ነው። በፕሮክሲዎቻቸው አማካኝነት የህዝቦችን ኑሮ ያመሰቃቅላሉ። ለትናንሽ ነገር አሜሪካ ለዘይት ብላ የማታደርገው ጦርነት የማትጨፈጭፈው ህዝብ እንደሌለ ይታወቃል። ጉልበተኞች ናቸው። በአገራቸው ላይ ዴሞክራሲ ምናምን ይለሃል ትርክቶች ባዶ ናቸው። ግን የሚታወቁት ሁልጊዜም እየሄዱ ኃይላቸውን ተጠቅመው በመደብደብ ምን በማለት ነው። ከዛ ደግሞ የሆሊውድ ፊልም ይሰሩና ሁልጊዜ አንተን ጸበኛ፣ መጥፎ ነገር ወዳድ ምናምን አድርገው ለማሳየት ይሞክራሉ። በጣም የሚገርመኝ ይሄ ፕሮፓጋንዳ ማሽናቸው በመልኩ እንደሚሰራ ማሰብ ሀቂቃ ራስ ያሳምማል። ሌላው ትልቁ ጉዳት ሌሎች ሙስሊም ሀገራትን ቅርቃር ውስጥ መክተቱ ነው። ለምን ከተባለ እንግዲህ ሁሉም አሁን መሰለፍ ይኖርበታል ማለት ነው። ግጭት ሲነሳ ገላጋዮች ይመጣሉ። ገላጋዮች አንዱ አንዱን ይደግፋል፣ አንዱ አንዱን ይደግፋል፣ ወይ ደግሞ አገራት ቅያሜ ውስጥ ይገባሉ። ለምን ሲባል በዚህ በተፈጠረብኝ ጸብ እኮ እኔን አልደግፍም ይሄ ሀገር ይላል። ከዛ በኋላ ከዛ ሀገር ጋር ያለው ግንኙነት ይሻክራል፣ ጸቡ ይራባል ማለት ነው። ተጨማሪ ቅራኔዎችን፣ መቃቃሮችን፣ መቀያየሞችን እያራባ ይሄዳል። ይሄ በጣም ከፍተኛ ጉዳት ነው። ከዛ ውጭ የጋራ ልማትና እድገትን ያደናቅፋል። ማህበረሰቦች ባደጉ ቁጥር፣ ንግድ ባደገ ቁጥር፣ አገራት ስቴብል እየሆኑ እየተረጋጉ በመጡ ቁጥር በተለይ ደግሞ መካከለኛው ምስራቅ ለረጅም ጊዜ ምዕራባውያን በሚፈጥሩት ቀውስ ሲጎዳ የኖረ ክልል ከመሆኑ አንጻር እጅግ በጣም በርካታ ቁጥር ያለው በሚሊዮን የሚቆጠር ሰው እዚህ ውስጥ ተጠምዶ እየተቸገረ ነው ያለው። የጋራ ልማትና እድገት ደግሞ ሙሉ በሙሉ በእንዲህ አይነት ግጭቶች ይደናቀፋል ማለት ነው። ከዛ ውጭ ደግሞ የሙስሊሙ ኡማ ትርክትን ይጎዳል። ኡማዊ አንድነት፣ ኡማዊ ህብረት፣ አጠቃላይ ደግሞ ሙስሊም አይደንቲቲ ላይ የተመሰረተ የእኔነት የቤተሰብነት ስሜትን የሚጎዳ ትልቅ በትርክት ደረጃ ክፉ ጉዳት የሚያደርስ ግጭት ነው ማለት ነው። እንግዲህ አንፎርቹኔትሊ የኔሽን ስቴት ዲዛይን የተደረገው በዚህ መልኩ በመሆኑ
የሁለቱ አገራት ጸብ እንግዲህ ከፍተኛ ጉዳቶችን እያደረሰ መቀጠሉ ያለ ነው ማለት ነው። ምናልባት እንግዲህ እንደ ሙስሊም ዱዓ ከማድረግ ሰላም እንዲወርድ ከመመኘት ያለፈ ምን ማድረግ እንደምንችል ባናውቅም ዱዓም ትልቅ መሳሪያ ነውና በዛ በኩል እንግዲህ አላህ ሰላሙን እንዲያወርድ በአፍጋኒስታንና በፓኪስታን ብቻ ሳይሆን በሌሎችም በሙስሊም ሀገራት ሰላም እንዲወርድ በብዛት ችግርም ያለው እዛ አካባቢ ላይ ስለሆነ የምዕራቡ ሁልጊዜም ጦርነቶችን የሚፈጥረው በሙስሊሙ ምድር ላይ መሆኑ ይታወቃል። በተለይ መካከለኛው ምስራቅ ላይ ያ ነገር ሁሌ ሀዘን ውስጥ የሚከተን ነው። ከዛ ውጭ ደግሞ ዓለማችን ላይ በየትኛውም ቦታ ሰላም መስፈኑ በጣም የምንፈልገው ነገር ነው አይደል? ሁላችንም ሰላታችንን ስንጨርስ እስትግፋር ካደረግን በኋላ እንደ ሙስሊም አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ያ ዘል ጀላሊ ወልኢክራም አይደል? የመጀመሪያ ዚክራችን አላሁመ አንተ ሰላም፣ አላህ ሆይ አንተ ሰላም ነህ፣ ወሚንከ ሰላም፣ ሰላምም ካንተ ነው፣ ተባረክተ ያ ዘል ጀላሊ ወልኢክራም፣ አንተ የስጦታ የቸርነት ባለቤት የተቀደስክ ነህ ከፍ ያልክ ነህ ብለን እናሞግሳለን። እና ሰላም ትልቅ ነገር ነውና ዓለማችን ኢንሻአላህ ሰላም እንዲወርድላት ሁልጊዜም ልመናችን ሊሆን ይገባል ብዬ አስባለሁ። ፕሮግራሙን እንደወደዳችሁት ተስፋ አደርጋለሁ። ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበርኩ። ከወደዳችሁት እንግዲህ ላይክ እና ሼር በማድረግ መውደዳችሁን ብትነግሩኝ ደስ ይለኛል። ከምንም በላይ ኮሜንቶቻችሁ ብዙ ድጋፍ ይሰጣሉ። የቪዲዮውን እንትን በማሳደግ በኩል ትልቅ ሚና እንደሚጫወቱ ለማሳወቅ እወዳለሁ። ከዛ ውጭ ደግሞ ልታግዙ ከፈለጋችሁ በወርሃዊ መዋጮ አባል መሆን ትችላላችሁ። በሶስቱም በኩል በዩቱብም ጆይን አለላችሁ፣ በፌስቡክ እና በቲክቶክ ደግሞ ሰብስክራይብ አለላችሁ። በዛ መልኩ መደገፍ የምትችሉ መሆኑን ማስታወስ እወዳለሁ። የቀጥታ መዋጮ ይሻለናል የምትሉ ስክሪኑ ላይ ባለው ቁጥር 10501689 በኢትዮጵያ ንግድ ባንክ ሂሳብ በማስገባት ተክቢር ሚዲያ ጎን መቆም ትችላላችሁ። እስካሁን አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። አሰላሙ አለይኩም ወረሕመቱላህ።